ሰላማችሁ ይብዛ የቻናሌ ቤተሰቦች እንደምን አላችሁ? እንኳን ለደብረ ታቦር በዓል በሰላም አደረሳችሁ። ያለ ኮባ እንዴት አድርጋችሁ ሙልሙል እንደምትሰሩ አሳያችኋለሁ። አሰራሩ ቀላልና ቆንጆ ነው፣ ሞክሩት። በመጀመሪያ ለማብካያ የሚሆንን እርሾ እናዘጋጃለን። አንድ የሾርባ ማንኪያ አነስ ያለ እርሾና የምንፈልገውን ሱካር ጨምረን በጥብጠን ለ10 ደቂቃ እናቆየዋለን፣ ትንሽ ኩፍ እስኪል ድረስ። ከዛ በኋላ የሚያስፈልገኝን 2 ኩባያ ዱቄት ነው የተጠቀምኩት። ፍርኖ ዱቄት ነው፣ ቢገኝ የስንዴ ዱቄት አሪፍ ነበረ፣ ግን መገኘት አልቻለን። ከዛ ጥቁር አዝሙድ፣ ትንሽ ጨው፣ ክዝብራ ፓውደር እና የነጭ ቅመም ፓውደር ጨምር ያለው። በአማርኛ ክዝብራ የድንብላል ቅጠልና የነጭ ቅመም የተፈጨ ፓውደር ጨምሬ ቅድም የሰራሁትን እርሾ ጨመርኩኝ። ከዛ አነስ ያለ ዘይት ጨምሬ በደንብ አድርጌ አቦካዋለሁ። ቤኪንግ ፓውደር መጨመርም አለመጨመርም ይቻላል። እኔ ጨምር ያለሁኝ። ከዛ ቀስ እያልኩኝ ውሃ እየጨመርኩኝ አቦካዋለሁ። ሊጡ እንደ ፍላጎታችሁ፣ ከፈለጋችሁ ላላ ማድረግ፣ ከፈለጋችሁ ደረቅ ማድረግ ትችላላችሁ። እኔ ግን ጊዜ ለመቆጠብ በማሽን መታ አድርጌ ላወጣው አስቤ ያለሁኝ። ከዛ የኔ ትንሽ ላላ አድርጌ አብኩቻለሁ። ሊጡን ቆንጆ እንዲሆንላችሁ ከፈለጋችሁ ቀደም ብላችሁ እርሾ አዘጋጁ። እርሾ ስታዘጋጁ ሊጡ በጣም ደስ የሚል የሚያምርና ልጥጥ ያለ ስፖንጅ የሆነ ዳቦ ይሆንላችኋል ማለት ነው። እንደዚህ ሸፈን አድርጌ ቢያንስ ለ45 ደቂቃ አቆይቻለሁ። ከ45 ደቂቃ በኋላ ቆንጆ ሆኖ ኩፍ ብሎልኛል። በዚህ መልኩ ቆንጆ ሆኖ ኩፍ ብሎልኛል። አሁን እዚህ ጋር ነው ዋና የሙልሙሉ ስራ የሚጀምረው። ቢቻል ኮባ ቢኖር በኮባ ነበረ ቆንጆ ሙልሙል የሚሰራ። ኮባ ማግኘት ስላልተቻለ ምንድነው የምናደርገው መሰላችሁ? ከስ ወይም ደግሞ የሰላጣ ቅጠል ነው የምንጠቀመው። አብዛኞቻችሁ ይህንን ሲስተም ታውቁታላችሁ፣ ግን ደግሞ ማወቅ ለምትፈልጉት ሰዎች ነው። ቀደም ብላችሁ ከሱን ወይም ደግሞ የሰላጣውን ቅጠል አጥባችሁ ታዘጋጁታላችሁ። ቢቻል ይሄ ጠረፍ ላይ ያለው ለሰላጣ የማንጠቀመው እሱ ቢሆን ይመረጣል። የውስጠኛው ክፍል በጣም ስስ ስለሆነ ቶሎ ስለሚቃጠል ከውጭ ይሄ ለሰላጣ የማይሆነውን ፓርት ተጠቀሙት። አጥባችሁ ካዘጋጃችሁት በኋላ ሊጡ በምትፈልጉት ልክ ቆርጣችሁ ትንሽ ሞልሞል አድርጋችሁ ሞክሩት። እኔ ትንሽ ሞለል ለማድረግ ሞክሬ ያለውኝ ያ በተወሰነ ፐርሰንት ተሳክቷል ማለት ይቻላል። ኮባ ቢሆን እንዲሁ እንደጨመራችሁት ቅርጹን ይዞ ይወጣል። ይሄኛው ግን በጣም ስስ ስለሆነ ያን ያህል ቅርጹን አይዘላችሁም። ዝም ብሎ ለመሸፈን ያህል ነው፣ ያው ለደንቡ ነው እንጂ ያን ያህል እንደ ሀገር ቤት አይሆንም። በዚህ መልኩ ኦቭን ላይ በፓትራ ላይ ደርድሬ ወደ ኦቭን ማስገባት ነው። ኩበት አለ በኩበትና በእንጨት ነው መጋግረው አላላችሁም። እና ከዛ በኋላ በዚህ መልኩ አብስለን አውጥተነዋል። በጣም ቆንጆ ጻድ ሆኖልናል። የከስ ችግሩ እዚህ ጋር ነው። ዘይት በደንብ ካልተቀባሽ ብሎ አይለቅም። እኔ ዘይት ብዙ መቀባት ስላልፈለግኩኝ ዝም ብዬ ነበረ ያደረኩት። አታግሎኛል፣ ቶሎ አይለቅም። በሀገራችን ላይ እንደዚሁ ቢበላ ምንም ችግር የለውም፣ ግን ትንሽ ለልጆች አይመከርም እንጂ አዋቂ ሰዎች መልቀቅ እምቢ ካላችሁ ዝም ብላችሁ ብትበሉት ምንም የጎንዮሽ ጉዳት የለውም። እና ዛሬ የሰራ ነው ሙልሙል ይሄንን ይመስል ነበረ። በጣም ጸዴና ቆንጆ ነው። ያልሰራችሁ ኔክስት ትሰራላችሁ። የአመቱ ሳይበለን እንደ እግዚአብሔር መልካም ፍቃድ የዛሬ አመት ሙልሙል በቤቴ በሀገሬ ከቤተሰቦቼ ጋራ ሰርቼ እንዳሳያችሁ ያብቃኝ። ይሄንን ቻናል ሰብስክራይብ ያላደረጋችሁ እባካችሁ ሀባይብ ጋልቢ ሰብስክራይብ አድርጉኝ። ይሄንን ቪዲዮ ደግሞ አይታችሁ ከጨረሳችሁ እዚህ ጋር ከደረሳችሁ አይቀር ላይክ አድርጉልኝ። እናንተ አይጎዳችሁም፣ ለእኔ ደግሞ ይጠቅመኛል። በሀገራችን ላይ እንደዚህ አይነት ሙልሙል ዳቦ ግዴታ ለበዓል ብቻ መሆን የለበትም። ቤት ውስጥም ለራሳችሁ ሰርታችሁ መጠቀም ትችላላችሁ። ምክንያቱም ቆንጆና ጸዴ ነው። አሰራሩን ቀላል ነው። ሞር ደግሞ በባዶ ኦቨን ውስጥ በባዶ ከምትሰሩት እንደዚህ ቅጠል ማግኘት ስለማይቻል በካስ እያደረጋችሁ ኢቭን በጥቅል ጎመን ወፈር ባለ ጥቅል ጎመን ራሱ መስራት ትችላላችሁ። የኔ ዛሬ ሙልሙል እቺ ትመስል ነበረ። እንዴት እንደሚያምር ደግሞ ጣዕሙ በጣም ቆንጆ ነው። የኢትዮጵያ ቅመሞች ናቸው የተጠቀምኩትና ልነግራችሁ አልችልም። ሽታው ምናምን ውስጡም ብትን ያለ ሶፍት ኬክ የሆነ ሙልሙል ነው የጋገርኩትና የአመቱ በሰላም ያደርሰን። በያላችሁበት ሰላማችሁ ይብዛልኝ። ሰላም ቆዩኝ።